መለየት በአብርሃም ሕይወት ውስጥ ዘፍጥረት ምዕራፍ 12 ቁጥር 1 ላይ እንዲህ ይላል። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችህ ከአባት ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ተለይተህ የሚለውን ቃል ነው ያዝነው። ለእግዚአብሔር መንፈሳዊ ሞገስና የክብሩ መግለጫ ለመሆን የመጀመሪያው ደረጃ አንዱና ክርስቲያናዊ ሕይወትን በድል ላይ ይዘን ወይም በትግል ውስጥ ቆመን በድል አምባ ላይ መሰረታችንን እንድናጸና ከሚረዳን ክፍል ውስጥ አንዱ ይሄ መለየት ነው። ተለይ፣ በቃ ከዘመዶችህ፣ ከአባትህ፣ ከአገርህ፣ ከወገንህ፣ ከመንደርህ፣ ካደክበት ቤት ተለይተህ ውጣ። በቃ ብዙዎቻችን ትልቁ ችግር መለየት ላይ ያለን አቋም ጠንከር ያለ ስላልሆነ ተመሳስለህ እደር የሚለው ባህሪ ከሐሜቱም ከክፋቱም ከተንኮሉም ከትችቱም ጋራ አብረን ባናኗራችን ውስጥ የጋራ የሆነ አሰላለፍ እንዲኖረን ፈቃደኞች ነን። ለምን ያኮርፉኛል? ጸሎት በምጸልይበት ጊዜ ሁሉም የሚቀየሙ መስሎ ከታያቸው ለዛሬ ላቁም ብለን ያቆምናቸውም ጊዜያቶች አሉ። የይሉኝታ ጠባያቶች የመለየትን መንፈሳዊ ጸጋ እንዲጠነክር አያደርጉትም። የጓደኞቻችንን ገጽታ በሚገባ ስለምንረዳ ባህሪያቸው ከእግዚአብሔር አምላክ ቅዱስ መንፈስ ጋር የመገናኘታቸው ኃይል ደካማ መሆኑን ስለምናቅ እነሱን ላለማሳጣት ስንል አንዳንድ ጊዜያቶችን በዝምታ መርጠን ከባህሪያቸውና ከሀሳባቸው የተስማማንባቸውም ጊዜያቶች አሉ። በዚህ ወቅት ዲያብሎስ በእያንዳንዱ ያለውን አካሄዳችንን መረጃ በመሰብሰብ መለየታችን ላይ የቱ ጋር እንቅፋት እንደሚመጣ ግንዛቤ ያገኛል። ያልተለየ ክርስቲያን ለየት ብሎ በመንፈሳዊ ጽናት ያልቆመ በበረከቱ በኩል አልፎ የጸጋው ምስጢር ተካፋይ መሆን አይችልም። ዛሬ የቤተ ክርስቲያን አገልጋዮችን ትልቁ ፈተናቸው በመለየት ባለው አቋም ላይ ያላቸው ጥንካሬ፣ ለእምነት የሚሰጡት ቦታና ፍቅር የሚለካው ከመድረክ በስተጀርባ ባለው አኗኗራቸው ጭምር ነው። ከክፉ መንፈስ ጋር አንድ ጋር የሚሰሩበትን አጋጣሚ ፈተናዎች በሚገባ ተሻሽለውና ራሱን አዳብሮ የሚመጡትን በቀጥታ መቀበል በሚጀመርበት ጊዜ ይሄ የመለየት ተስፋ አይደለም። መለየት ክርስቲያናዊ ሕይወት እንዲህ ነው የሚለው፣ ከአባትህ፣ ከዘመድህ፣ ከወገንህ፣ ከአገርህ፣ ከጎሳ፣ ከዘር ቆጠራ፣ ከሐሜት፣ ከጥላቻ ይህ ሁሉ ከሚኖርበት ቦታ ሁሉ ተለይተህ ውጣ። ልክ መውጣት ሲጀምር ደግሞ እግዚአብሔርን እየሰማ የወጣ ስለሆነ ተለይቶ በሄደበት መንገድ ላይ በጎደለው ነገር ላይ ሁሉ የሚጠይቀው ማንን ነው ማለት ነው? እግዚአብሔርን ይጠይቃል። በቃ የተለየ ሰው እግዚአብሔርን ይጠይቃል። ተለይ ያለውን ጌታ መለየት ሲጀምር በተለየበት አኳኋን ውስጥ ደግሞ ተከታታይ ባህሪያቶች ይኖሩታል። ልክ መለየት አቅጣጫ ከመቀየር ሁለተኛው ክፍል ጋር የተያያዘ ነው። ዛሬ ብዙዎቻችን አቅጣጫ አልቀየርንም። አንዳንዴ ለመለየት እንሞክራለን። ዛሬ ወደዚህ ጉባኤ መጥተናል። ከዚህ ጉባኤ መልስ የተማርነውን ያወቀውን የተራዳነውን ነገር የሚያተረማምሱ ዘመዶች እና ቤተሰቦች፣ ጓደኞች እና እናቶች፣ አባቶች አሉን። ትምስምሱን የሚያወጡት እዚህ በዓይንህ ያየኸውን ጨለማ አድርገው የተረዳኸውን አንተ ያወቀውን ሌሎቹ ምንም የማያውቁት እንደገና ሌላ አይነት ጨለማ ውስጥ ሲከቱህ መለየትን ያላጠበክ ስለሆነ ትንጋደዳለህ፣ ትንሻፈፋለህ፣ ትጠራጠራለህ፣ ትዋልላለህ። መለየት አቅጣጫን የመቀየር ገጽታን ማረጋገጫ ነው። ተለይተን እንቆምና ተመልሰን ደግሞ አቅጣጫ ስለማንቀይር እዛው ተመልሰን ረመጥ ውስጥ እንገባለን። ተመልሰን እዛው አመፃ ውስጥ እንገባለን። በዚህ አይነት አኳኋን ውስጥ የክፉ መንፈስ ልቦናችንን ሰልሎ የማግኛ ዘዴው አንደኛው ክፍል በመለየታችን ላይ ያለውን አቋም የቱን ያህል ጠንካራ መሆናችንን ለመለየት መቻሉ ነው። እዚህ የምናየው ከተለየ በኋላ
አቅጣጫ ሲቀይር እናያለን። ከዛ በፊት ግን ተስፋዎች በሕይወት ውስጥ መጓጓዣ መንገዶች ናቸው። አንድ ክርስቲያን በውስጡ የተስፋ ኃይል ከሌለው ብስጩ፣ ተነታራኪ፣ ጠበኛ፣ ነገረኛ፣ አንዳንዴም ምቀኛ፣ ክፉ መንፈስ ሾልኮ በሚያገባው ሐሳብ ተስማሚ ይሆናል። እግዚአብሔር ይናገራል፣ አብርሃም ይመዝናል። እኔ ወደማሳይህ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ። የምድር ነገሮች ሁሉ ባንተ ይባረካሉ። ለመለየት ትልቁ ነገር እንዲሁ በባዶ አይደለም የምትለየው። ዛሬ ሰዎች የሚሰሙን በባዶ ይመስላቸዋል። ጸሎት ጸልዩ በረከት ታገኛላችሁ ሲባሉ ይኸው ጸለየን በረከቱ ግን አልመጣም እያሉ ይጮኻሉ። እሺ ጸሎት ጸልዩ ጠላታችሁ ከውስጣችሁ ይወጣል። ጸለየን ይኸው ጸለየን ግን አልወጣም ይላሉ። እንደገና አሁንም የምንፈልገው ብዙ ነገር አለ፣ ከብዙ ነገር አንዱ እንኳ አልተሳካም ይላሉ። መለየቱ ላይ ምንም አቋም ስለሌለን የውስጣችን መዋለልና በተስፋ ኃይል ልቦናችን አለመያዙ የነገውን ጊዜ ጠላት በጥንቃቄ እንዲመለከተው ያደርጋል። እና እዚህ የምናየው አብርሃም የሚከተሉትን ቃሎች ሰማ። ታላቅ ሕዝብ አደርግሃለሁ። ይሄ ነው በቃ ሕዝብ አደርግሃለሁ አለው። እሱ እኮ አሁን ወደ ማርጀቱ መስመር ውስጥ ገብቷል። እግዚአብሔር ደግሞ የሚናገረው ሌላ፣ አሁን አብርሃም ያለበት ደረጃ ሌላ፣ ግን ደግሞ ታላቅ ሕዝብ አደርግሃለሁ ይለዋል። እሺ አለ። ለመለየት እሺ ያስፈልጋል አያስፈልግም? እሺ ለመለየት ነዋ። የሚናገርህ ከሰማይ ከሆነ አንተም እሺ የምትለው የሰማዩን ነው። የሚናገሩህ ምድራዊ ከሆነ አንተም እሺ የምትለው ምድራዊውን ነው። ሆኖም ግን እነዚህ ሁሉ በሽታ ውስጥ የሚነግዱ ጦርነቶች ናቸው። ግን የሚበልጠውን ለመምረጥ ተፈጥሯችን በሥላሴ አርአያ የተያዘ ነው። አሁን እዚህ ታላቅ ሕዝብ አደርግሃለሁ፣ ታላቅ ሕዝብ ሆናለሁ በጌታ ያለና ምንድን ነው ታዲያ የተናገረው? ፈጣሪ ከሆነ ለምን አልወጣም አለ። አንዳንድ ጊዜ ይሄ ነገር ስለማይገባን ስግደቱ፣ ጸሎቱ፣ ጾሙ እነዚህ ነገሮች እየከበዱን ይመጣሉ። እንዲህ አይነት እውነቶች ደግሞ ሌሎች ብዙዎቹ ስለማይቀበሉ እኛም እየሰለችን እንመጣና በጓደኞቻችን መታከት ምክንያት ለእምነት የምንሰጠው ቦታ የነሱን መታከት የተካፈለ ስለሚሆን ስልቾች እንሆናለን። ዕለት ዕለት የሚያጫውቱን፣ ዕለት ዕለት የምናወራቸው፣ ዕለት ዕለት የምናገኛቸው ሰዎች በሃይማኖት ፍጹም የደከሙ ከመሆኑ ጋር ተያይዞ እኛም በይሉኝታ የመንፈሳቸውን ኃይል እንጋራለን። እግዚአብሔር ይቅር ይበለን። ከዚህ በኋላ ከተንኮለኛው ተንኮለኛ ስንሆን እንዳውም ብዙ ጊዜ አንፈጅም። ከምቀኛው ምቀኛ ስንሆን ብዙ ጊዜ ለክርስቲያኖች ይህ አይፈጅም። ለምን ቢባል ዲያብሎስ ክርስቲያኖችን በእያንዳንዷ ሰዓት ማድከም መቻሉን ካረጋገጠ ራሱን እንደ ጀግና አድርጎ ስለሚቆጥር ነው። ሌላው በወጥመዱ የገባለት ለዘመናት በክፋት ያረጁ በተንኮል ላይ እድላቸውን የመሰረቱ ሰዎች እነሱ የትም እንደማያመልጡት ካረጋገጠ በኋላ በብዛት መናፍስቱ የሚሰለፈው ክርስቲያኖች ሕይወት ላይ ነው። ለዚህ መለየትህን፣ አቅጣጫ መቀየርህን፣ በተስፋ ላይ መቆምህን፣ በክርስቶስ ሥጋና ደም መባረክህን በእውነት አይወደውም፣ አይፈልገውም። ለዚህ ሁልጊዜ ሳትለይ እንድትኖር ያደርግሃል። ያልተለየ ሕዝብ ደግሞ ያልተለየ ትውልድ ሁልጊዜ አሕዛብ ነው የሚሆነው፣ ክፉ ነው የሚሆነው። የግድ በስጋችን ውስጥ ክፉ ወይ መልካሙ ውጊያ ይከፍታሉ። ለክፉ ከሆነ ከክፉ ጋር ኖረህ በክፉ ኖረህ ለክፉ ኖረህ ታበቃለህ። ከእግዚአብሔር ጋር ከሆነ ለእግዚአብሔር ኖረህ በእግዚአብሔር ኖረህ ለእግዚአብሔር ትሆናለህ።